ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን ከረማችሁ እንደምን ቆያችሁኝ? እኔ አለሁኝ እግዚአብሔር ይመስገን ክብር ይስፋ የመድኃኔዓለም። እንደተለመደው እንግዲህ ዛሬ ወጣ ብዬ ቪዲዮ አልሰራሁላችሁም እንዳይደብራችሁ ዛሬ ደጄን እያሳየኋችሁ ነው የማወራው እና ዛሬ አንድ ርዕስ ይዤላችሁ መጥቻለሁ። ላይክ ያላረጋችሁ ላይክ፣ ሼር ያላረጋችሁ ሼር፣ ቤተሰብ ያልሆናችሁ ከኛ ጋር ቤተሰብ እየሆናችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንዲቆዩ በትህትና ጠይቃለሁ። የዛሬ ርዕሴ የሚሆነው ህይወታችንን ሊቆጣጠሩን የማይገቡ አራት ነገሮች። በጭራሽ እነዚህ አራት ነገሮች ህይወታችንን ሊቆጣጠሩን አይገቡም። እነሱ እነማን ናቸው? ላስተዋወቃችሁ። መጀመሪያ ያለፈ ታሪክ ስላችሁ ጥሩን ደጉን ስቃችሁ ተጫውታችሁ ያሳለፋችሁትን አይደለም። እያንዳንዱ ሰው የራሱ የሆነ ያለፈ ታሪክ ማስታወስ የማይፈልገው፣ ሲያስታውሰው ብዙ ጥሩ ስሜት የማይሰማው ብዙ ያለፈ ታሪክ ያለው ሰው አለ። እነሱን ለማለት ፈልጌ ነው። በሁለተኛ ደረጃ ገንዘብ ጥሩ ነው፣ ለህይወታችን መሰረታዊ ነገር ነው። ግን ደግሞ ገንዘብ የራሱ ሲያደርገን ገንዘብ ሲገዛን ብዙ ነገር እናጣበታለን፣ ሰው እናጣበታለን፣ ራሳችንም ብቸኛ እንሆናለን። ገንዘብ ብቻውን ደግሞ ምንም አይሰራም፣ በትኑት አላልኩ። በሶስተኛ ደረጃ ጓደኛ መስታወት ነው። አዎ ጓደኛ ደስ ይላል። ግን ደግሞ አንዳንድ ጓደኞች አሉ የራሳቸው ማለት አንዳንዴ ከፍቅርም የተነሳ ሊሆን ይችላል፣ በጥሩም ነገር ሊሆን ይችላል። ግን ደግሞ ሳያስቡትም አስበውትም ሊቆጣጠሯችሁ የሚፈልጉ አይነት ጓደኞች አሉ። ሁሉ ነገሩን እነሱ ባሉት መንገድ ብቻ እንድትሄዱ የሚፈልጉ እንደዚህ አይነት ጓደኛ ለማለት ፈልጌ ነው። በአራተኛ ደረጃ ደግሞ ይሉንታ ጥሩ ነው። ይሉንታ የሌለው ሰው አንዳንዴ እንዴ ይሉንታ የለውም እንዴ ምናምን ይላል። ግን ደግሞ ይሉንታ ሲበዛ ከልክ በላይ ሲሆን ይሉንታ ብዙ ነገር ያሳጣናል፣ ብዙ ነገር እንሆንበታለን፣ እሱም እንቆጭበታለን ማለት ነው። ስለዚህ እነዚህን አራት ነገሮች እስቲ እንዴት ናቸው የሚለውን ገባ ብለን እናያቸዋለን። ሳይደብራችሁ ደጃችን ያያችሁ ጆሮአችሁን ስጡኝ። በመጀመሪያም ዘርዘር አድርገን የምናየው ያለፈ ታሪክ የሌለው ሰው ያለም በዚህ ምድር ላይ ሰው ሆኖ ሲፈጠር እያለፍን የምንመጣው ጥሩም የሆነ እንደዚሁም የሚያሳዝንም የሚያስደስትም እንደዛ ብዙ አይነት ታሪኮችን እያሳለፍን ብዙ አይነት የህይወት ውጣ ውረዶችን እያሳለፍን ወደፊት የምንመጣው እና ከነሱ መሀል ልናስታውሳቸው ጭራሽ ስናስባቸው ብዙ ስሜት የሚሰሙን አይነት ህይወቶች አይነት አጋጣሚዎች ይኖራሉ። እነዚህን አጋጣሚዎች ማስታወስ የሚገባን በየትኛው ሰዓት መሰላችሁ? ልናስተካክለው ስንፈልግ ወደፊት እየሄድን ደግመን ላንረግጠው ደግመን ያንን ስህተት ላንሰራው ስንፈልግ ብቻ ነው ማስታወስ ያለብን እንጂ በየሄድንበት በየቦታው እሱን እያስታወስ የምናዝን እሱን እያስታወስን የምናለቃቅስ ከሆነ ዛሬም እየደገም ነው። ዛሬ ላይ ቆመን ያኛውን ያጠፋነውን ጥፋት ይሄኛውን ስላጠፋሁት መንገዴን መቀየር አለብን ብለን መንገዳችንን ማንቀየር ከሆነ ነገም ዛሬ ቆምንበትን ቦታ ድጋሚ ልንጸጸትበት ነው ማለት ነው። ስለዚህ ያንን ማድረግ በጭራሽ የለብንም። እኛ ራሳችን ምሳሌ ልንሆን እንችላለን። አሁን እኛ ሰው ሀገር እየሰራን ነው። ስንት አመትሽ ነው? 5 አመቴ ነው፣ 4 አመቴ ነው፣ 3 አመት፣ 1 አመቴ ነው እንላለን። ምን አለሽ? ምንም የለኝም። ምን ሰራሽ? ምንም። ግን ደግሞ ይሄ ምንድነው? አሁንም እየተጸጸት ነው እንጂ እየተማርንበት ልናስተካክለው አይደለም ማለት ነው። ከጸጸት ይልቅ ዛሬ ላይ ቆመን የዛሬዋን ከዚህ ወር ደሞዜ ጀምሮ ማስተካከል አለብኝ፣ ከዚህ ቀደም ያለፈውን ህይወቴን መድገም የለብንም ብለን ዛሬዋ ላይ ቆመን ለራሳችን ቃል መግባት ያለብን ዛሬ ነው እንጂ ወደ ኋላ ሄደን ያለፈውን ታሪክ ማስተካከል ሳይሆን ዛሬ ላይ ሆነን ይሄን ካስተካከል ነው ያለፈው ታሪክ አይቆጨንም። ዛሬ ላይ ግን ያኛውን እያሰብን እዚሁ በጸጸት የምንቆም ከሆነ ሁልጊዜም በጸጸት የምንኖር እንጂ የምናስተካክል ህይወታችንን በምንፈልገው መንገድ አንመራውም ማለት ነው። ስለዚህ ከጸጸት ይልቅ እንማርበት ያለፈ ታሪካችንን እላቸዋለሁኝ ቤተሰቦቼ። በሁለተኛ ደረጃ
ገንዘብ ገንዘብ በጣም አስፈላጊ ነው ለሰው ልጅ። ገንዘብ ብዙ ነገራችን የምናደርግበት፣ ገንዘብ እኛም ለገንዘብ ብለን ነው ልጆቻችንን፣ ቤተሰቦቻችንን፣ ብዙ ነገሮቻችንን ጥለን የተሰደር ነው፣ ስደት የመጣ ነው ያው ብሩን ፍለጋ። ስለዚህ የበለጠ ደግሞ አንዳንድ ሰዎች ተቆጣጥሯቸው የራሳቸው ገንዘብ የሆነ ሲቸግረን የምንጠቀምበት መጠቀሚያችን ነው እንጂ በደማችን በውስጣችን ሰርጾ ሊገባ አትፍቀዱለት። ለምን እነዛ የምትፈቅዱለት ከሆነ ለሰው አዛኝ አትሆንም። እንዳልኳችሁ ምንም አይነት ሀዘኔታ አይኖራችሁም ለሰው። በቃ ጨካኝ ነው የምትሆኑት ለሚደረገው ነገር። አንድ ምሳሌ አሁን እዚህ ጋር ብሰጣችሁ፣ አንድ ጉዳይ ሊያስፈጽም አንድ ቤተሰብ የሚያስተዳድር ሰው አንድ ጉዳይ የሚያስፈጽም ሰው ጋር ቢሄድ ያ ጉዳይ የሚያስፈጽመው ሰው ጉዳዩን እንደማያስፈጽምለት እያወቀ ገንዘቡን በጭካኔ ከዛ ሰውዬ ይወስዳል። ያ ሰውዬ ግን ያመጣው ቤተሰብ አስተዳዳሪ ነው። ከልጆቹ ግሮሮ ነጥቆ ነው ያንን ጉዳይ ሊያስፈጽም ሰውዬው ጋር ሄደው። ያ ሰውዬ ግን በጭካኔ ገንዘቡን ይወስዳል። ለምን? ገንዘብ በደም ውስጥ ተቆጣጥሮታል። ማንነቱን አስሮታል። ምንም እንዳያስብ ምንም እንዳያዝን አድርጎታል ማለት ነው። ስለዚህ እንደዚህ አይነት ሰው ከመሆን ፈጣሪ ይሰውረን ወዳጆቼ። ጓደኛ መስታወት ነው፣ በሶስተኛ ደረጃ ያለው ማለት ነው። ጓደኛ መስታወት ነው። ከምንም በላይ ጓደኛ ደስ ይላል። ከጓደኞቻችሁ ጋር ስትሆኑ ትስቃላችሁ፣ ትጫወታላችሁ። ከብቻ ይልቅ ጓደኛ ጥሩ ነው፣ ደስ ይላል። ግን ደግሞ በዚሁ ልክ አንዳንድ ጓደኞች አሉ። አንዳንድ ጓደኞች እንዴት ናቸው? ሁሉን ነገራችሁን እስርስር አድርገው ራሳቸው ብቻ ሊመሯችሁ የሚፈልገው፣ ራሳቸው በረጅም ገመድ አስሮ እንደ መጎተት ያህል እንደዛ ሊጠቀሙባችሁ የሚፈልጉ አንዳንድ ጓደኞች አሉ። ከእንደዚህ አይነት ጓደኞች መጠንቀቅ ነው ያለባችሁ። እናንተም ቆጣ ብላችሁ የራሳችሁን እርምጃ መውሰድ። ለምን ብትሉ እነሱ የሚሉትን የምታደርጉ ከሆነ፣ እነሱ እንደሚሄዱት የምታደርጉ፣ እነሱ የሚመሯችሁን ሁሉ የምታደርጉ፣ እጃችሁን ይዘው ሁሌ የሚመሯችሁ ከሆነ እናንተ ራሳችሁን አታውቁትም፣ እነሱን እንጂ። ያ እነሱ ናቸው እናንተ ውስጥ ያሉት እንጂ የእናንተን ማንነት እናንተ ማናችሁ እናንተ ራሳችሁን አታውቁትም ማለት ነው። ስለዚህ ራሳችሁ እምነት እንዳይኖራችሁ፣ ራሳችሁ ኮንፊደንስ እንዳይኖራችሁ ነው የሚያደርጓችሁ እንደዚህ አይነት ጓደኞች። እንደዚህ የምታደርጉ ሰዎችም እባካችሁ ተው እላችኋለሁ። በዚህ አጋጣሚ ምክሬም ነው። በሶስተኛ ደረጃ ይሉንታ ጥሩ ነው። የሆነ ቦታ የሚጠቅመን ቦታ አለ። ይሉንታ ያው በተለይ ላበሻ ይሉንታ ጥሩ ነው። ግን ደግሞ አንዳንዴ በይሉንታ ብዙ ነገር እናጣለን። በይሉንታ ማድረግ ያለብን ነገር እናጣለን። በይሉንታ መሆን ያለበት ነገር መስተካከል ያለበትን የምናጣ አለን። በይሉንታ የተጎዳችሁ ስንቶቻችሁ ናችሁ? በይሉንታ ብዙ ነገሮቻችሁን ያጣችሁ ማድረግ ሳይኖርባችሁ ታደርጋላችሁ። ስለዚህ ይሉንታ አንዳንዴ በጣም የሚጎዳ እንደ ባህላችንም ጭምር ነው። እኛ አበሾች በይሉንታ ብዙ የምናጣው ነገር አለ። ስለዚህ ወዳጆቼ ይሉንታ አታብዙ። ማድረግ ያለባችሁ መቆም ያለባችሁ ድረስ መሄድ ያለባችሁ ድረስ ይሉንታ ቦታው ድረስ ብቻ ከሄዳችሁ ከዛ በኋላ ግን ገደቡ ድረስ ደርሳችሁ ገደቡ ሲያልቅ ግን የራሳችሁን ውሳኔ መወሰን ያለባችሁ እስከ መጨረሻው። በይሉንታ ታስራችሁ ነገ የሚቆጫችሁን ነገ የሚጸጽታችሁን ነገር በህይወታችሁ በጭራሽ አታድርጉ ብላችኋለሁ ውዶቼ። በጣም ነው እማመሰግነው ስለተከታተላችሁኝ። እነዚህን 4 ነገሮች የምታደርጉ ከሆነ እናንተ ጭንቀትም አይኖርባችሁም፣ ህይወታችሁን በትክክሉ ትመራላችሁ ማለት ነው ውዶቼ። ስለምታዳምጡኝ በጣም እማመሰግነው። ስለምትሰጡኝ ማስተያየት እጅግ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት። ላይክ ያላረጋችሁ አሁንም እያስታወስኳችሁ ነው። ላይክ አርጉ፣ ሼር ያላረጋችሁም ሼር አርጉ። ቤተሰብ ያልሆናችሁ ቤተሰብ እያደረጋችሁኝ በሚቀጥለው ደግሞ ቆንጆ ቦታ ፈታ እያላችሁ የምንማማርበት ቪዲዮ ይዤላችሁ እስከምመጣ ቸር ሰንብት። አመሰግናለሁ።